በሰላም በጤና ለእርዳ እሺ ስሚኝ፣ እንደምወድሽ እያወቅሽ ለምንድን ነው ጥለሽኝ የምትሄጂ? እኔም እኮ እወድሃለሁ፣ ግን ያቺ ማትረባ እህትህ ነች። ሆኖም ባልሆነውም ጣልቃ የገባች እያጣላች ነው ያለችው። የትኛውም ወንድም እህቱን እወድሻለሁ ሲላት ሰምተሽ ስለማታውቂ ነው። ቃላቱን እኮ ለተራ ሰው የምንጠቀመው ስለሆነብን ነው እንጂ እንወዳቸዋለን አይደለም፣ እንሞትላቸዋለን። በእናትና በእናት ምትክ ቀልድ የለም። ጥርግ ማለት ትችያለሽ። ምን አመስግኝ፣ እንኳንም እህት ኖረኝ። ኢሳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወላይክ በሻሉ ሰብስክራይብ ውስጥ ገባ በሉ። ያው ከች ብያላችኋለሁ። እንግዲህ አሁን ከች ነው ያልኩት እና ለማንኛውም ሰብስክራይብ አድርጉት። እንግዲህ እንደሰማችሁት እንዳያችሁት እና ሁለተኛ ደረጃ ክርስቲያን ወገኖቼ ስላለ ያለኝ የተነጋገሩትን እንግዲህ እንደሰማችሁት ነው። ምንም ቢሆን ሴቶች ብዙዎቻችሁ ሴቶች ተባል ተሚስት አስበልጦ እህቱን ይጠላታል ማለት ላንቺ አይበልሽ እንጂ እህትዬ ወንድምሽ እንደሚወድሽ ይወቂ። ቢስሚላህ እኔ ደግሞ ተመረ እየበላህ ነው። ምንድን ነው መበል እንዳትለኝ እኛ ሀገር አስቀድሜ እናቴ እንዲህ ያንቀኝ ምላሴን ስለማመን ግን መላወስ አልችልም ምላሴ እና ለማንኛውም እህቶች እየዋ ዛሬ ትምህርት ይሆናል ብሎ እንግዲህ እሱ የሚያቀርበው ነው። እኔም ደግሞ ይኸው አቅርቤላችኋለሁ ማለት ነው መልሼ እዛም በዚህም ተዛዙራችሁ ሰሙታላችሁ። ግን ይሄ ነገር ትክክል ነው አይደለም ኮመንት ላይ አኑሩልኝ። ምንም ቢሆን የእናትሽ ልጅ ያው የእናትሽ ልጅ ነው ወቂ። ምንም ይሁን ምንም የእናትህ ልጅ የማንተም ምንም ይፈጠር ምንም እንደማትለውጣት ታውቃለህ። ይሄን ታውቃለህ። የሴትዮ ልጅ ስትፈልግ ትሄዳለች፣ ስትፈልግ ታባርባታለህ። በሶስት በአራት አይነት አድርገህ ታኖራታለህ። ስትፈልግ ታኖራታለህ፣ ስትፈልግ ታባርባታለህ፣ ስትፈልግ ትሄዳለች። ስትፈልግ የልጆችህ እናት አድርገህ ታኖራታለህ፣ ስትፈልግ ምን ታደርጋታለህ? ሚስትህ ታደርጋታለህ። ገባህ? ግን አላችሁ ብዙ እህቶችና ብዙ ወንድሞች በዚህ አይነት አስተያየት የምትሰጡም አላችሁ። እኔ ትክክለኛውን ልንገራችሁ፣ በሴትዮ ልጅ ወንድሜን የፈለገ ቢሆን አልለውጠውም። ሙቼ ነው ቆሜ። ገባችሁ? ሙቼ ነው ቆሜ በህይወት እያለሁ የእናቴ ልጅ ያው የእናቴ ልጅ ነው። ማን መካኒትም ሂዴትም የእናቴ ልጅ ነው። እስተ ድህነቱም እስተ ክብረቱም እስተ ቆሻሻነቱም እስተምኑ እስተነ ጥግ ድረስ ማለት ነው። ሞት እስተለየን ድረስ ደግሞ አላችሁ አንዳንድ ማስከፊያ ወንድሞች ሚስቴ ትበልጥብኛለች ሚስቴ። አንዳንድ ደግሞ ማስጠሌ ካላህ መንገድ ያወጣችሁ እህቶች አላችሁ። ባሊ ትቅዛላችሁ። የሴትዮ ልጅ አንድ ቀን አውልቆ በእርግጫ ይልሻል። ይሄን አውቀሽ ግቢ የኔ እህት፣ መጀመሪያ ይሄን አውቀሽ ግቢ። እሺ አስወጥቶ በእርግጫ ብሎ ያበርሻል። የእናትሽ ልጅ ግን ይቀበልሻል። አንተም ደግሞ የእናትህ ልጅ የፈታሃለታ
የእናቴ ልጅ ተጎዳ ብላ ትሮጥልሃለች። ገባህ? ያው የእናትህ ልጅ ናት። ከህይወት አጋርም ጋር ሆነ ትሮጣለች። ወዲያ አንተ ነው የምትሮጠው። ማን አብስሎለት፣ ማን ለብሱን አጥቦለት፣ ማን ወድሬ ሆኖለት ትልልሃለች። ግን አላችሁ ብዙ ወንዶች እዚሁ መካከል ብዙ ሴቶች እንዳላችሁ ብዙ ወንዶችም አላችሁ። ሰው የምታስከፉ፣ ሰው የምትበድሉ፣ እህቶቻችሁን የምትበድሉ ማለት ነው። ወንድሞች እየተጠንቀቁ፣ እህቶች እየተጠንቀቁ። ያው የራስሽ ነኝ ውድ አውቀሽ ግቢ። ምንም ይሁን ምንም ያው የራስሽ ነው። ይሄን አውቀሽ ግቢ የኔ ውድ። ወላሂ ምንም ይሁን ምንም ይደረግ ምንም የራስሽ ነው። አያችሁት? የተናገረውን እወድሻለሁ ብዬ ቃላቱ አይውጣኝ እንጂ የእናቴ መከናተት ይላል። አባሽ ያኔ ይሄ ለኛ ትምህርት ነው የሰጡት። ለወንዶቹም ለሴቶቹም እንዳትሳሳቱ፣ ወንዶቹ ወላሂ እንዳትሳሳቱ። ምን የወርቅ ፍልቃቄ መሰለሽ ሚስት ብትይዝ ሺህ ብትወልድላት ልንገርህ የአንድ ቀን ሸይጣን ለያይቷችሁ ያርፋል። የእናትህ ልጅ ግን መቼም አትለያትም። ማወቅ የእናትህ ልጅ ናት። ብዙውን ጊዜ የሚያስከፋ ቃላት የምትሰነዝሩ ወንድሞች፣ ከእናትህ ልጅ ላይ ተስፋ የሚያስቆርጥ የምትሰነዝሩ ወንድሞች አፋችሁን ሰትሩ። እህቶችም እንደዛው። እኔ ግን መጥፎ ሰው ነኝ። አንድ አንጀት የተቆረጠ አማናችሁን ቆረጠ ነው። ወላሂ ቆራጥ እንደኔ ነገር የለም። ደግሞ ሀቅ እስተተናገርኩ ድረስ የራሴንም ነው የምናገረው። እኔ የእናቴ ልጅ ሆነ የማን ልጅ ሆነ ተስፋ ተቆረጠ፣ ሆዴ ቆረጠ ነው። ወንድ ልጅ ተቆረጠ የሚባለው እኔ ወንድ ቢሆን ምን አይነት ሰው ሆናለሁ ነው የምለው፣ ራሴም በራሴ ማለት ነው። ወንድሜ የሚሆን ታስከፋኝ አስከፋኝ። የክፉ ቀለታ ወንድሜ ካልሆነ አልሆነም። እህቴም ብትሆን ነፍሰሽ ጦስ ጥሩ ጦስ የምን ታደርግልኛለች? የሴትዮ ልጅን ስትወረውራለታ ነው እኔነቴን የምታቀኝ። ላላላላላላ ስለሚድሃ እያችሁ ስለሚድሃ ምንም አንድ ወንድምና እህት እወቁት። ማንኛችሁም ወንድሞች በርምጁት። በተለይ ወንዶች ተወደዳችሁ ጨለማ ነው፣ ባህር ነው፣ እሳት ነው፣ ጀሃነም ነው ብላችሁ እንኳን አትሉ። ወላሂ ሴት ልጅ ግን ታያለች አዙራ። ገባህ? እህትህን እንዳታስከፋት የኔ ወንድም፣ እየፈለገ ብትልህ እንዳታስከፋት። እኔ ግን ሀቅ ነው ወንድሞቼ ተተናገሩኝ። አሁንም ቅድምም አንጀቴ ቁርጥ ነው። እኔ ብዙ ነገር ያሳለፍኩ ስለሆነ ቁርጥ ነው። አሁንም ብጥስ ነው የምለው፣ ብጥስ ነው በቃ ኸላስ። ያ ሰው ለእኔ ምንም አይደለም። ለምን ያክፉ ቀን እህቱ ነኝ እኔ። መቼም ይሁን መቼም የእናቱ ልጅ እሱ ተኛበት አንጀት ላይ ነው ተኝቻለሁ። የሴትዮ ልጅ ስትዋት ትሄድ ግን እኔ ነኝ የእናቴ ልጅ የምለው። አያችሁ፣ ይግባችሁ። እስቲ ራሳችሁ ላርጋችሁ እንድትገምቱት ነው ይሄን አስተያየት የሰጠኋችሁ። ለምንድን ነው የሴትዮ ልጅ ትታት ትሄዳለች፣ የእናትህ ልጅ ግን ትታት አትሄድም? ያው ናት። አንጀቷን ግን እንዲያትበጥሰው የኔ ወንድም ሰትራፍህን መጥፎ እንዳትናገራት እህቴ፣ አንቺ መጥፎ ቃል እንዳትወረውሪላት። ያው ተናግሬያለሁ። አሁን የተናገርኩት ግን ቢደርስ ቦታም አልሰጠውም። ወይዛፍ ቦታም አልሰጠውም። አንድ ሰው ልጅ ተመረረ መረረ ነው።
ወንድማችሁ እህታችሁ አንድን ነገር ትጠልባችሁ አማና እሺ በሏት። ሴት ናት፣ ደኢፍ ናት። ገባህ የኔ ወንድም? አዳምጠው። ማንኛውም እኔ አልሐምዱሊላህ ተሰውም መከጅል አልፈልግም፣ አላህም አያስከጅለኝም። የምከጅለው ከአንድ አላህ ነው። አንድ ነገር ይቀረኛል፣ ያችን ነገር አላህ እያስተካክለልሽ ብላችሁ ዱዓ አድርጉት። ሁለት ነገር አውዙ ቢላህ፣ ሁለት ነገር እነዛ ተስተካከሉልኝ خلاص። ከሰውም እንዳልከጅል በጉልበቴ እየሰራሁ እንድበላ ጤና አፍያ ይስጠኝ። በቃ የሰው ልጅ አፍያ ተሆነ ጤና ከሆነ ሰርቶ እንዲበላ ነው። ምንም ይሁን ድንጋይ ይሁን ባህርም የሆነ ሰዓት በዚህ በዱንያ ላይ ራሱ ማሸነፍ አለበት። እሱ ተቀምጦ ያንተን እጅ የሚከጅል ከሆነ አላ ማንፋ። ስለዚህ አንድ ዱዓ የምታረጉልኝ ሁለት ነገር ይቀረኛል። እነዛ ነን አላህ ያስተካክልልሽ በሉኝ። አልሐምዱሊላህ ሌላውን ጤናዬን ተሰጠኝ፣ አፍያዬን ተሰጠኝ፣ ሰርቼ በዚች በዱንያ ላይ እኖራለሁ። ሁለት ነገር ግን ጠልባችኋለሁ። እህቶቼ ወንድሞቼ አማና አርጉልኝ። የሰማችሁት ሁሉ ማለት ነው። ከአላህ ጋር የምገናኝበትን አላህ ጀነትን ይባልልኝ ያ ረብ። ክፉ እንዳልሰራ አላህ ያርገኝ። አይደለም ነው ይሆናል አይሆንም። ትልቁ ነገር ወደ አላህ ትመሀድ አሻሃደ ላ ኢላሀ ኢለላህ ገጥመን ሻሃዳ ገጥመን የምንሄደው ኢማናችንን ሙሉ አላህ ያርገን። ከዚህ ቀደም ብዙ ጊዜ ተናግሬያለሁ። ከድንጋም ስር ወጣን፣ ከቪላም ቤት ወጣን፣ ከዛፍ ስርም ወጣን። ቤታችን የሁላችንም አንድ ናት እህቶቼ። የግላችን አባቴ፣ እናቴ፣ ወንድሜ፣ ልጄ ብላችሁ የማትሉበት ቦታ ሊሄዳላችሁ። አላህ የዛችን ቤት ያሳምረልን። ትልቁ ነገር የዛች ቤት ትታምር ነውና አላህ ሱብሃነሁ ወተዓላ የዛችን ቤት አላህ ያሳምርልን። እህቶች ዱዓ አድርጉ፣ ሁላችሁም በያላችሁበት ዱዓ አድርጉ። እና ኢሳም የሰራኸው ስራ ዛሬ በጣም እኔ እንጃ ልብ የሚነካ ነው። ሞላ ለሸባቦቹ ወላሂ የሰጠ ነገር ነው የሰራኸውና በጣም አስደስተኛል። የዛሬ ትክክል ነው። ሴትን ጀሃነም ትግባ ምን አገባህ? የእናትህ ልጅ ግን የእናትህ ልጅ ናት። ምንም የማትለወጠው የሚየ ልጅ ናት። ገባችሁ? በእናታችሁ ልጅ ላይ ማንም እንዲመላለስ እንዲረማመልባት እንዳታረጉ። ባሏም ይሆን መታሄን አረገችኝ አረገኝ ካለችህ ወዴት ተጋፈጥ። ምንም የሚያደርገው ነገር የለም። ቲቀር ይቀራል። ገባህ? ቲቀር ይቀራል። ለሁሉም ነገር ይሄን ይመስላል እህቶችዬ። ዛሬ አንደኛ ያመጣሁበት እኔ በጣም ማታ ታይም በጣም ነው ልቤን የነካኝና እኔ እንጃ ምስጥ ብዬ ነው ያሰማሁት ማለት ነው። ምስጥ ብዬ አልኳቸው። ወላሂ ለካ ስንት ወንድሞች አሉ ለእናታቸው ልጆች የሚቆረቆሩ፣
ስንት እህቶች አሉ የዋህ ለእናታቸው ልጆች የሚቆረቆሩ ብላችሁ እንድታስቡ ነው ይሄን ያመጣሁት። እኔ መቼም ምንም ይሁን ምንም እኔን ይበድለኝ እንጂ ለሌላ ሰው አሳልፌ አልሰጠውም። እኔን ተበደለኝ ግን የፈለገ ቢሆን በዱንያ በአኺራ ማሳመሁ ወላሂ ማሳመሁ ሙቼ ተቀብሬም ሌላ ሰው ላይ ግን አላሳልፈውም። የፈለገ ቢሆን እናቴ ሌላ ሰው አልሰጠውም። ገባችሁ? ይሄን ይመስላል ዛሬ የመጣሁበት አጀንዳ እህቶችዬ። እንግዲህ ለማንኛችሁም ተፊት ያለውን ሰምታችሁ ትምህርት ይሆናችኋል ብዬ አረጋግጣለሁ። በዛ ላይ ያስቀየምኳችሁ እህቶች ታላችሁ፣ ያስቀየምኳችሁ ወንድሞች ታላችሁ፣ ለአላህ ብላችሁ አፍ በሉኝ። አፍ ብያለሁ። እኔ ሰው ሲነካኝ ግን አልወድም። ሀቅ ነው ተናግሮ ማታል። ክርስቲያን ወገኖች የሚቅር በሉኝ። ማንም እንዲነካኝ አልፈልግም። ማንም እንዲረማመድብኝ አልፈልግም። ሀቅን ይዛችሁ ግን ገደል ግቡ። ሀቅ ናት። ሀቅ ከፍ ዝቅ አታረግም። ገባችሁ? ሀቅ ናት እና ይህን ይመስላል እህቶቼ ወንድሞቼ። ለአላህ ብላችሁ አፈ በሉኝ። ለአላህ ብዬ አፈ ብያችኋለሁ። ይቅር በሉኝ። ይቅር ብያለሁ። ኢሳም ደግሞ አምጥቼ ስለተጠቀምኩበት